ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ኃላፊነት ከመጡ በጥቂት ወራት በሀገሪቱ የፖለቲካ ስርዓት ላይ አዲስ የለውጥ ምዕራፍ መጀመሩን በሚያሳይ አካሄድ ላይ መሆናቸውን ተከትሎ በተለያዩ የኢትዮጵያ ክፍሎች የምስጋናና የድጋፍ ሰልፍ እየተካሄደ ይገኛል። በጉራጌ ዞን ወልቂጤ ከተማ በተካሄደው የድጋፍና የምስጋና ሰልፍ ሰፊ ቁጥር ያላቸው የአካባቢው ነዋሪዎች የተገኙ ሲሆን የጠቅላይ ሚኒስትሩ ፎቶ ያላቸውን ልብሶች በመልበስና ሰንደቅ ዓላማ በመያዝም የሰልፉን ስነ ስርዓት አድምቀውታል። ኢትዮጵያን በፍቅር በእርቅ በአንድነትና በሰላም ለማዋሃድ ብቅ ያለ ታላቅ መሪ እንዲሁም ዘረኝነትን የሚያወግዙ መልእክቶች በድጋፍ ሰልፉ ላይ ተስተጋብተዋል። በከተማዋ የድጋፍ ሰልፉ በሀገር ሽማግሌዎችና የሃይማኖት አባቶች ምርቃት የተጀመረ ሲሆን ለኢትዮጵያ ሰላም፣ እድገት፣ አንድነት፣ ልማትንና ብልጽግናን ተመኝተዋል። የወልቂጤ ከተማና አካባቢዋ የህብረተሰብ ክፍሎችም የድጋፍ ሰልፉንና ዶክተር አብይን በተመለከተ የተሰማቸውን ይናገራሉ። ሰላማዊ ሰልፍ እጅግ በጣም በሚያስደምም ሁኔታ ነው ያለፈው። ስንጠብቀውም የነበረው ይሄን ነገር ጠቅላይ ሚኒስትር መጥተው ባስተማሩና በነገሩን መሰረት ተደመሩ ባሉን መሰረት ተደምረናል። መደመር ማለት አንድ መሆን ነው፣ መብዛት ማለት ነው። የመደመር ሚስጥሩ የተሻለችዋን ኢትዮጵያ የመፍጠር ጉዳይ ነው የሚሆነው። አዲስቷን ኢትዮጵያ ከመገንባት አንጻር በጋራ ሰርቶ ለማደግ እየሰሩ ያሉበት ሂደት እንድደግፋቸው የሚያደርገኝ ዶክተር አብይ አህመድ በሀገራችን ላይ በዚህ 3 ወር ባልሞላ ጊዜ ውስጥ ባመጡት ለውጥ ሁሉም የኢትዮጵያ ሕዝብ ግርምትን የፈጠረበትና በፍቅር የወደቀበት ሁኔታ ነው ያለው። ደስታችንን የምንገልጽበት መንገድ ነው ያጣ ነው። ለዘመናት ያላየነውን ፖለቲካዊ ለውጥ በአጭር ጊዜ በውጤት ታጅቦ ተመለከትን የሚሉት የከተማዋ ወጣቶች በቀጣይ ለተጀመረው የመደመርና አንድነት ራዕይ የበኩላቸውን እንደሚወጡም ገልጸዋል። ደመርን እየተገበርነው ነው። ቀጣይም ተግብረን ከዚህ የበለጠ ዶክተር አብይን ከጎኑ ሆነን ሰርተን እናሳየዋለን ብለን ተስፋ እናደርጋለን። ካለነው ነባራ ሁኔታ ሁላ እንወጣለን። አንድ መሆን ከቻለን፣ በአንድ ድምጽ ማውራት ከቻለን ኢትዮጵያን ከድህነት ከኋላ ቀርነት ማውጣት እንችላለን። ከዚህ በላይ ምንም አንጠብቅም። ፍቅር እየሰበከ መሪ አይተን የማናቀው ስለሆነ ደረሻችን እንዲያምር ነው። የወልቂጤ ከተማ ከንቲባ አቶ መሐመድ ጀማል በዚህ ጊዜ እንዳሉት በአካባቢው ተከስቶ የነበረው ግጭት ተወግዶ እርቀ ሰላም በመስፈኑ አሁን የአካባቢው ሁኔታ የተሻለ ደረጃ ላይ ይገኛል ብለዋል። አሁን ላይ በሀገሪቱ የተጀመረው የለውጥ መንፈስ ቀጣይነት እንዲኖረው ህዝቡ በአንድነት ሊረባረብ ይገባልም ብለዋል። በከተማችንም ባለፉት ጊዜያት የተፈጠሩ ችግሮች በድጋሚ እንዳይፈጠሩና ከተማው በተሻለ የልማት ጎዳና ለማሰለፍና ለሁሉም ምቹ ለማድረግ የተጀመረውን በጎ ስራ ተጠናክሮ እንዲቀጥል እያንዳንዱ የከተማ ነዋሪ ይህንን ኃላፊነት እንዲወጣ ጥሬን እያቀረብኩኝ በሀገር ደረጃ የተፈጠረውን መነሳሳት በመጠቀም በጋራ የመልማት መንፈስ ይዘን ከተማችን ሌሎች አቻ ከተሞች ከደረሱበት ለማድረስ በኢትዮጵያ የፖለቲካ ስርዓት ውስጥ ያልተለመደና አዲስ አስተሳሰብ ይዘው ብቅ ባሉት ጠቅላይ ሚኒስትር ዶክተር አብይ እምነት የጣለው የሀገሪቱ ህዝብም ከሁሉም ማዕዘናት አሁን ላይ እየደገፋቸው ይገኛል።